ዮሐንስ ራእይ ላይ ሄደና እንዲህ አለ፣ እሱ አልፋ ነው፣ እሱ ኦሜጋ ነው፣ እሱ የመጀመሪያ ነው፣ እሱ የመጨረሻ ነው አለ። ከዛ በኋላ ደግሞ ዘፍጥረት ላይ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለውን ቃል ተወና ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ መጣና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ያለው ተወና ዮሐንስ ራእይ 21 ላይ እንዲህ አለ፣ አዲስ ሰማይ አዲስ ምድር አዲስ ክብር ይጠብቀናል አለ። ምንድነው ሲባል እዛ ሀገር ላይ ጭንጋፋ የለም፣ ባዶነት የለም፣ ዘር የለም፣ ጎሳ የለም፣ ቡድን የለም፣ የቀበሌ አስተዳደር የለም፣ ሰብሳቢ የለም፣ ፓስተር የለም፣ ነቢይ የለም፣ በጉ ብቻ ያበራል። የአባይ ግድብ አያስፈልግም። እዛ ጋር ሁሉ ጊዜ ብርሃን ነዋል። እዛ ጋር ጤፍ አያስፈልግም አለ። እዛ ጋር በቆሎ አያስፈልግም አለ። እዛ ጋር ሱቅና መጋዘን አይደለም አለ። በጉ ምን ያደርጋቸዋል? ያበራሃል። እጅን ከፍ አድርግና በጉ ያበራል በለስ ኬላ ሳካቲካ ሊባንያ አንዳንድ ሰዎች አዲስ ከተማ ይረግጣሉ። እንግዲህ እንዲያርግና አዲስ ከተማ ይረግጣሉ በለስ በጉ ወደሌለበት ቦታ ገባለሁ በለስ በጉ ወዳለበት ቦታ ገባለሁ በለስ ይኸው በኢየሱስም ከዚህ ዓለም ችግር ወደ ዋናው ቤት አስገባ። ሰውን ነካ አድርግና ስጋት የለም በለስ ታወቀና ኪዱ ነካ አድርግና ስጋት የለም በለስ ከዛ እንዲህ አለ፣ እዛ ጨለማ የለም አለ፣ እዛ በቃ መገዳደል የለም አለ፣ እዛ ጋር ሙሉ ወንጌል የለም አለ፣ እዛ ጋር በኢየሱስም እንቀጥላለን የለም አለ፣ እዛ ጋር ቃልሞት የለም አለ፣ እዛ ጋር ሃይማኖት የለም አለ። አንተም ያበራው እንዲህ አድርጊ ባኪ ባን ካምነው በጉ ያበራል በለስ ከዛ በኋላ ሎች ክፎች አስነዋሪዎች ዝሙት የሚሰሩት አይገቡም። አስዮክ በጉ ያበራል። ከዛ እንደ መስከረ አልክድም። ከዚህ ውጪ እዛ ጋር ትንቢት አጋንንትን በኢየሱስም ጩና ውጣ እዛ ጋር አይደለም። ዘጠኝ ኮር ራሱ ይዛ የለም። አሜን ነው። እዛ ጋር ነብይ ታሪኩ ራሱ የለም። እዛ ጋር ማን ነው ያለው? ሙለኪ ይኮለበኪ